ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን እንደምን ሰንብታችኋል? አልሐምዱሊላህ ረቢል ዓለሚን። እንግዲህ ከባለፈው ሳምንት ጀምረን ወደ እናንተ ወደ ስቱዲዮ ወደዚህ መተናል። አልሐምዱሊላህ ረቢል ዓለሚን። ኡስታዙ እንዴት ናችሁ? አልሐምዱሊላህ። እንዴት ናችሁ? ደግናችሁልን? አልሐምዱሊላህ ረቢል ዓለሚን። ሁሉም ሰላም። ተመልካቾቻችንም ኢንሻአላህ ደህና እንደሆኑ ተስፋ እናደርጋለን። የዓለማችን በረመዳኑ የጦርነት ድባብ ውስጥ ነው የምትገኘው። በአንድም በሌላ ምክንያት ቀጥታ በኢትዮጵያ ጦርነቱ ላይ ባትሳተፍም የተለያዩ ጉዳቶች ሊደርስ ይችላል። አብዛኛው የኢትዮጵያ ተሽከርካሪዎችም አንዳንድ ፋብሪካዎችም ጭምር የሚሰሩት በነዳጅ ከመሆኑ አንፃር እና ከዚህም አንፃር የረመዳኑ ስሜት አለ፣ የጦርነት ስሜት አለ፣ የረመዳኑ ደግሞ የመፍጠን ስሜት አለ አይደል? ዛሬ ነው ነገ ነው፣ ጨረቃን ተከታተሉ፣ ተረጋገጠ አልተረጋገጠ እንዳላል ነው ሁሉ አሁን ደግሞ ሁለቱን አስሮች ልናገባድድ ዛሬ እንግዲህ 19ኛው ቀን ላይ ነው የምንገኘው፣ እሁድ ቀን ማለት ነው። ይሄ በጣም ነው የፈጠነው። ይሄ ማለት የተቀሩት 10 ቀናቶች ወይም ደግሞ 11 ቀናቶች አካባቢ ብቻ ነው ሊቀሩን የሚችሉት። እንግዲህ ያልሰራበት ካለ ያው ቀሪዎቹንም ቢያንስ የሚሰራበት ይሁን ለማለት እንሞክራለን። እንግዲህ ኡስታዝ እናንተ ስለዚህ ደህና ናቸው? ሳትጠይቁኝ ነበር። አንድ የቲክቶክ ቪዲዮ እያየን ነበረ። እንደዚህ ይቻላል እንዴ የሚል ያኒ ሁለታችሁን ቲቪ እያየ ነው ቪዲዮን ያነሳው የሚመስለው። ወዴት እየሄድን ነው? እንደዚህ ይቻላል የሚል የሆነ የቲክቶክ ቪዲዮ አይተን ነበር። ለማንኛውም ሁለቱ እዚህ ጋር ጎን ጎን ባለፈው ተቀምጠው ነበርና ያህ ምክንያቱ ሁለቱ ያው ባልና ሚስት ስለሆኑ ነው። የሚስክ ሱና ዘውትር ተከታታይ የሆነ ይሄንን ነገር ያውቀዋል አይደል? ልክ እንደራሱ ነገር ነው የሚያውቀው። ኮሜንት ላይ የነገሩት ነበር፣ ብትከታተል ኖሮ ጉዳዩን ታውቀው ነበረ። ዛሬ ብቻ አይቶት እንደዚህ ይቻላል እንዴ እያለ ተቀመጡትም የዛን ጊዜ ነበር። ከዛ በፊት አንድ ላይ ተቀምጠው አያውቁም። ሀታ ሰዎች ቡና ሲቀባበሉ በጣም እጅ ላለመነካካት ከመጠንቀቃቸው የተነሳ ረዘም ያለ የቡና መያዣ እስኪልኩልህ ድረስ ማለት ነው። ይሄ በጣም መሽሁር ነገር ነው። ድንገት ቪዲዮን ያያችሁ ያ ሰውዬ ከመጠየቅ ይልቅ ወደ ወቀሳ ይገባ። ሰውዬ ባልና ሚስት አይደሉም እንኳን ቢባሉ የተለያየ ቦታ ላይ የተቀመጡት፣ እኛ ደግሞ ብዙ ነን። ያኒ አንድ ክፍል ውስጥ ኸልዋ ሆኖ እንዳይባል እንኳን ሁለት ከዛ በላይ ነን ያለነው፣ ካሜራማኖች አሉ። ስለዚህ ያኒ ኸልዋ እንኳን የሚሆን ነገር አይደለም ለማለት ያህል ነው። እናንተ ግን ደህና ናችሁ? ኡስታዝ ቅድም ለመጥቀስ እንደሞከራችሁት ከሀገራችንም ውጪ ረመዳን ላይ ብዙ ጊዜ ረብሻ ይነሳል። ረመዳን ሸያጢኖች የሚታሰሩበት ነው። ያኒ ትላልቅ ሸይጣኖች የሚታሰሩበት የሆነ ወር ነው። ላኪን እነዚህ ትላልቅ ሸይጣኖች በሚታሰሩበት ሰዓት ተክተው የሚሄዱት ነገር አለ፣ አስቀምጠው የሚሄዱት አለ። ያኒ እነሱ ቢታሰሩም የነሱን ስራ የሚሰራላቸው ሰውን መድበው ነው የሚሄዱት። አንድ ሰው እንዴት ነው ከስራ ፍቃድ ሲጠይቅም ይሁን ወይም ደግሞ ለእረፍት የሆነ ቦታ ሲሄድ በሱ ቦታ ላይ እኮ ምትክ አስቀምጦ ነው የሚሄደው። ምክትሉን ያስቀምጣል። ምክትሉን ያስቀምጣል። እነዚህ ሸይጣኖችን በሚታሰሩበት ሰዓት እንዲያውም ካሰብነው ከሸይጣኖች የበለጠ ስለሚሰሩ ሸይጣኖች እንደ ምክትል ነው የሚመስሉት። ሐቂቃ ማለት ነው። ይቀኑባቸዋል። ሸይጣኖች የሚቀኑባቸው ስንት ስራዎች የሚሰሩ ስንት አይነት ተግባሮችን የሚተገብሩ አሉ። በረመዳን ላይ መሳጅዶች ውስጥ በሀገራችን እንኳን ቢመጣ በረመዳን መስጂዶች ውስጥ ጸብ እንዲከሰት የሚፈልጉ ስንት አይነት ኸልቆች ነው ያሉት። ጸብ እንዲከሰት ድብድብ ግዴታ መከሰት አለበት ብለው፣ ምክንያቱም ገንዘባቸው የመሳሰሉ ነገራቶች የሚመጣው በተለይ በረመዳን ወር ነው። ሰዎችን ሰደቃ አድርጉ እንዲያርጉ የማይጀነጀነው ጅንጀና የለም። ከዛ ከሌላው የበለጠ በረመዳን ስለሚጎርፍ ጸቡም በረመዳን ግዴታ መኖር አለበት፣ ያቺ ገንዘቧም ለመምጣት ማለት ነው። እና ይሄ በረመዳን ላይ መስጊድ ላይ ረብሻ መፈጠር ምንም አይነት ሰላም መስጊድ ተብሎ ቢባል እንኳን
እነዚህ አይነት ጎረምሶች ወጠጤዎች የገቡበት የአዲስ ዲን ይዘን መጣን ብለው የሚሉበት ማለት ነው የገቡበት የሆነው ረብሻ መከሰቱ ነው። እነዚህ ሰዎች የሚገቡት ደግሞ ምን አይነት መስጊድ ነው ብለን ካልን መስጊዱ ገቢ ያለው መስጊድ ነው። ገቢ ያለው መስጊድ ከሆነ እነዚህ ሰዎች አሉ። ለምን አቂዳቸው ራሱ ከገንዘብ ጋር የተነካካን ስለሆነ። መስጊዱ ምስኪን መስጊድ ከሆነ ገቢ ከሌለውስ ዞር ብሎ ያዩት ያ ሐስን والله እኔ የምኖርበት አካባቢ አሁን ኡስታዝ የጠቀሱት አይነት ነገር ያለ ነው። አንዱ መስጊድ በጣም የሚከራዩ ወፍጮ ቤቶች፣ የተለያዩ ሱቆች ውስጥ ግቢው ላይ ራሱ ለተለያዩ ጉዳዮች የተከራዩ ትላልቅ ክፍሎች አሉ። በጣም ገንዘብ አለው ገቢ አለው እና ያ መስጊድ ኦልሬዲ ወስደውታል፣ ሙሉ ለሙሉ ወስደውታል ማለት ነው። የሚቻልበት መጠን ላይ ነው ያለው። አንደኛው ግን እንደዛ አይነት ነገሮች ያሉት ሰፈር ውስጥ ነው ያለው። አጥሩ ብቻ ነው ያለው። ትልቁ ነገር የመስጊዱ አጥሩ ነው እና ማንም ዞር ብሎ ያየው የድሮ ስርዓት እንዳለ ነው። አውራዱ አዝካሩ ተራዊህ ላይ ያሉት ድባቦች ሙሉ እንዳሉ ነው ያሉት። እዛኛው ላይ ግን ሙሉ ለሙሉ ጠፍቶ ምንም ያኒ የድሮ የነባሩ አይነት ነገር ምንም ነገር የለበትም ማለት ነው። ሱብሃንአላህ ከገንዘብ ጋር የተነካካ ስለሆነ ለዛም ነው በረመዳን ብዙ ገንዘብ የሚፈስበት ነው። ለዛም ከረመዳን ውጭም ቢሆን ገንዘብ ይሄ መስጊድ ስለሚያስገባ ያው በረመዳን ከውጭም ከሀገር ውስጥም ስለሚያመጡ ነው እንደዚህ አይነት ነገራት ስለሚከሰትበት ወይም ደግሞ ከረመዳን ውጭም ገቢ ስለሚያስገባ ያንን መስጊድ አጥብቀው ይዙታል። አቂዳቸውም ገንዘብ ነክ ስለሆነ እምነታቸውም የሐቂቃ ጀነት እንገባበታለን ብለው የማያስቡም አሉ እኮ ይሄንን እምነት ይዤ ጀነት እንገባበታለን ብለው የማይሉም አሉ። ስንት ሰው አለ እናንተ እኮ አቂዳችሁ እምነታችሁ ትክክል ነው ግን ገንዘብ የላችሁም ብሎ ያለ ስንት አለ። የነዛ እኮ አቂዳችሁ ትክክል እንዳልሆነ እናውቃለን ግን ዘይትና ስኳር ይሰጡናል ምን እናድርግ ብሎ ያላለ። አልሙሂም ከገንዘብ ጋር የተነካካ ስለሆነ ገንዘብ ያለው መስጊድን ነው የሚፈልጉት የሚያስሱት። ረብሻውም የሚከሰተው ብዙ ጊዜ ካየን በጣም ብዙ ጊዜ ረመዳን ሁሉም ረመዳኖች ማለት በሚቻልበት እነሱ ከመጡ ጀምሮ ከተፈበረኩ ጀምሮ ምን ይከሰታል? ረብሻ እየተከሰተ ነው ያለው። ረመዳን ላይ ከፊሉ ይታሰራል፣ ከፊሉ ይደበደባል፣ ከፊሉ የተለያዩ በላዎች እየደረሰበት ያለው በዚሁ በረመዳን ወር ላይ ነው። እኔም ወልዲያ ተብላ የምትባል ወደ ሰሜን ወሎ አካባቢ ላይ እያስተማርኩኝ መስጊድ ላይ ቆሜ ሰዎችን መማር እንዳለባቸው ትምህርት ስሰጥ ይሄው ወጠጤ መጥቶ ትምህርት ማስተማርህን አቁም አለኝ። ለምን አልኩት። በቃ አቁም ነግሬሃለሁኝ አላቆም ቢኝ አሁንም እንደዛው ስለ ረመዳንን የሚያስፈጥሩ ነገራቶች ዋጅቦቹ ምንድናቸው የመሳሰለው እንዲህ እየተናገርኩኝ ከዛ በኋላ እዛው ረብሻ የፈጠረበት ሁኔታ ነበረ። ወደ 20 ምናምን ሰዎች ጎረምሶችን ይዞ መጥቶ መስጊድ ውስጥ ትምህርት በሚሰጥበት ሰዓት ድምጻቸውን ከፍ አድርገው ቁል ሁወላሁ አሐድን ይቀራሉ። የተለያየ ቦታ ላይ ሆነው ዝም ስል ዝም ይላሉ፣ ስጀምር ቁል ሁወላሁ አሐድን ይቀራሉ። ፈይደን በእንደዚህ አይነት ሁኔታ ረብሻ የተፈጠረበት ሁኔታ ነበረ። ሌላም ቦታ ላይ ደሴም ላይ ብንሄድ ወደ አዲስ አበባን ብንመጣ ወደ ደቡብ ብንሄድ يعني ሙሉ ኢትዮጵያ ብንሄድ እንደዚህ አይነት ነገራቶች ይከሰታል። ሸይጣኑ ታሰራ እነዚህን ሸይጣኖች ግን መድቧቸው ኢላ ችግር ልዩነቱ ምንድነው? ሸይጣን አይከፍላቸው መድቧቸው ሲሄድ ሸይጣን አይከፍላቸውም በነፃ ነው የሚከፈላቸው። ግን ያው ከሌላ ሰዎች የሚከፈልበት ሁኔታ አለ። ሸይጣን ብቻ አይከፍላቸውም ማለት ነው። ሱብሃንአላህ አንደኛው ይሄ ነው በጣም አጂብ የሚያስብለው ረመዳን በገባ ቁጥር ሰው በስክል በደንብ እንዲጾም የማያደርግ። ሁለተኛ እነዚሁ አይነት ሰዎች አዲስ እምነት እየተፈበረከ ያለበት ሁኔታ አለ። ተመልካቾች ብዙ ተመልካቾች ሊያውቁ ይችላሉ። ኢብራሂምያ ተብሎ የሚባል ሃይማኖት 3 ሃይማኖቶችን አቅፎ የሚይዝ ከዚህ በፊትም የተወሰነ ጠቅሰናል። ይሁዳን፣ ነስራንያን፣ እስልምናን ሶስቱም አንድ ናቸው፣ ሶስቱም ሙስሊሞች ናቸው ተብሎ የሚባልበት ሁኔታ ነውና ይሄ አላህ በቁርአን ላይ ወለን ተርዳ ዐንከ اليهود ولا النصارى حتى تتبع ሚለተሁም ይሁዳዎች የፈለገ ብትሆንላቸው እወዳችኋል ባፈቅራችኋል ብለን እነሱን ብትخدማቸው ምን ብትላቸው የፈለገ እግራቸውን እንኳን ብትስም ሊወዱ አይችሉም
حتى تتبع ملتهم የነሱ መንገድ እስካልተከተልክ ድረስ ይሁዲ እስካልሆንክ ድረስ ማለት ነስራንያዎችም ካየን እንደዛው የፈለገ ብትሆንላቸው ወለን ተርضى عنك اليهود ولا النصارى ይሄ አላህ በቁርአኑ ላይ እየጠቀሰልን ነው በጭራሽና ሶስቱን አንድ አድርጎ ሶስቱም ሙስሊሞች ናቸው ተብሎ ሶስቱን አንድ ላይ ለማስኬድ እየተሞከረ ያለውም እጅግ በጣም በረመዳን ላይ አሁን እየተሰራበት ያለበት ሁኔታ ምን ያለው አላህ Subhanahu Wa Ta'ala እንግዲህ ከእንደነዚህ አይነት ነገራቶች እኛንም ቤተሰቦቻችንንም ሁሉንም ያኒ ሙስሊሞችን በአጠቃላይ ከነዚህ ሸር አላህ ይጠብቃቸው ለማለት እወዳለሁ። መርሐባ ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮች እንግዲህ በሀገራችንም ይሁን ከሀገራችን ውጪ ምን እየተከሰተ አለ የሚለውን ኢንሻአላህ ካፍታ ቆይታ በኋላ ወደ እናንተ ተመልሰን እንመጣ ይሆናል። እስከዛም ባላችሁበት አብራችሁን ቆዩ። መርሐባ ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን ካፍታ ቆይታ በኋላ ወደ እናንተ ተመልሰን መጥተናል። ኡስታዝ እንዴት ነው በሀገራችን ላይ ይሁን እንደዛው ከሀገራችን ውጪ መግቢያው ላይም ጠቀስ ለማድረግ እንደሞከራችሁት ብዙ ነገራቱ እየተከሰተ ያለበት ሁኔታ አለ። የኢራን ጠቅላይ ሚኒስትር እንደዛው ሌላም ትላልቅ የመንግስት ባለስልጣናት ሞተዋል ተብሎ የተባለበት ሁኔታም ነበረ። እንደዛው ደግሞ አይ አልሞቱም በህይወት አሉም የተባለበት ሁኔታ አለ። ሌላም ብዙ የተከሰቱ ክስተቶች አሉ። ኢራን አሜሪካን ሸውዳ ፎቶን ወይም ደግሞ ስዕልን እዛ ላይ እንድትተኩስ አድርጋ የሸወደችበት ሁኔታም ሌላም ብዙ ነገራቶችም አለ ከነዳጅም ጋር የተያያዘና እስኪ ምን አዲስ ነገር አለ የሚለው ብትገልጹልን። ያው እንደሚታወቀው ቅድም ለመጥቀስ እንደሞከር ነው ማንኛውም እንግዲህ ሶሻል ሚዲያ የሚከታተል ሰው በቀላሉ ሊያገኘው የሚችለው ኢንፎርሜሽን ነው። በኢራንና ያው ጥቃቱን የጀመሩት አሜሪካና እስራኤል በጋራ በመሆን ኢራን ላይ ባደረሱት ጥቃት ነው ጦርነቱ አንድ ተብሎ የተጀመረው። ከዛ በፊት እንግዲህ የቃላት ጦርነት ለረጅም ጊዜያቶች ሲያደርጉ ነበር። እንዳትነኩኝ ከነካችሁኝ እንደዚህ አደርጋለሁ፣ አሜሪካንም እንደዚህ አደርጋለሁ፣ እስራኤልም እንደዚህ አደርጋለሁ በማለት ረጅም ጊዜ ቆይተው ነበረ። በሁለቱ ሀገር መሐከላት ወይም ደግሞ በኢራንና በአሜሪካ መሐከል ያለው ሀገራት ደግሞ የአረብ ሀገራቶች ናቸው። እነ ቀጣር፣ እነ ሳዑዲ፣ እነ ኩዌት፣ እነ ኳታር፣ እነ ጆርዳን የእስራኤል ጎረቤት በዚህ በኩል ደግሞ ብንሄድ እነ ኦማን ያሉበት ሀገር ነው ያለውና በእነሱ ተንደርድረው ነው እንግዲህ ሁለቱ ሀገራቶች የነሱን ሰማይ የነሱን የአየር ክልል እያለፉ ነው ማለት ነው ጦርነቱን የሚያካሂዱት። አንድም እንግዲህ የኛ ጎረቤት የሆነችው ሶማሊላንድ ያኒ እስራኤል ለመጀመሪያ ጊዜ የሀገር እውቅና የሰጠቻት ማለት ነው። ፍልስጤማውያኖችን በሷ ምድር ላይ ለማስፈር ከተስማማችበት ጊዜ ጀምሮ የተለያዩ አይነት ስራዎች ሲሰሩ ነበር እና እንደኔ ግምት እንደኔ እይታ እንግዲህ ኢራን ናት በተለያዩ ቡድኖቹ አማካኝነት እንግዲህ እስራኤልን ስትቃወማት የነበረችው ልክ እንደ ሂዝቦላ ያሉ እንደ ሐማስ ሌሎችም አይነት እነሱን በመርዳት እነሱን በማገዝ ነበረ እንግዲህ እንቅስቃሴዎችን ስታደርግ የነበረው ማለት ነው። በዚህም ይሁን ጋዛዎችን ስትጠብቅ ነበር ማለት ይቻላል። የተለያዩ መሳሪያዎችን፣ የተለያዩ ታክቲኮችን፣ የተለያዩ መረጃዎችን በመስጠት ስታግዛቸው ነበር ማለት ይቻላል እና ይሄንን ፍልስጤማውያኖችን ከዛ አውጥቶ ሌላ ቦታ ለማስፈር በሚቀናጁበት በሚያደርጉበት ጊዜ እንቅፋት የሚሆናቸው ነገራቶች መንገድ ላይ ያሉት ነገራቶች ሁሉ ማጽዳት ይፈልጋሉ። ከነዛ መካከል አንደኛው የኢራን መሪ ናቸው ማለት ይቻል ነበረ። ያንን እንግዲህ ሞተዋል ከተባለም ያንን ማድረግ ችለዋል ማለት ነው። በቀጣይም ደግሞ ማንም ሳይሰማባቸው በዚህ ጩኸት ውስጥ ባለንበት ሂደት እስራኤል ኢራን አሜሪካ ኳታር ኩዌት ምናምን እያለን ባለንበት ሂደት ላይ ጸጥ ባለ ሁኔታ ጋዛዎችን የበለጠ ለመጨፍጨፍ የበለጠ እንግዲህ ከሀገራቸው ለማፈናቀል ያቀዱ ይመስለኛል። እንግዲህ ጦርነቱ ዛሬ እሁድ ከሆነ እንግዲህ 8ኛ ቀኑን ወይም 9ኛ ቀኑን አካባቢ ይዟል ማለት ይቻላል። በጣም ብዙ እንግዲህ መንገደኞች ተጉላልተዋል። ለመጎብኘት ብለው ወደ ተለያዩ ሀገራት ሄዱ ወደ ሀገራቸው መመለስ ያልቻሉበት ሂደት ነው ያለው። በኢራን በጣም የገረመኝ ደግሞ በኢራን በኩል የሚደረጉ ማንኛውም አይነት ጥቃቶች ይታወቃሉ።
የሞቱ ሰዎች ቁጥር ይታወቃል። የቆሰሉ ሰዎች ቁጥር ይታወቃል። የቱ ጋር ሚሳኤል እንደወደቀ፣ የቱ ማንኛው አካል እንደተጎዳ፣ ፍርስራሹ፣ ሰው የሞተው ሁሉ ነገር እንግዲህ ተቀርጾ በተለያዩ ኢንተርናሽናል ሚዲያዎችም ሆኑ የሶሻል ሚዲያዎች ላይ ይጋራል። ነገር ግን በአሜሪካ በኩል እንግዲህ በአረብ ሀገራት ላይ ባሉ ቤዟ ላይ እንግዲህ በጣም ብዙ ቤዞች አሏት አሜሪካ። በካታር ላይ አለ፣ በኩዌት ላይ፣ በኳታር ላይ፣ በሳዑዲ ላይ፣ በጆርዳን ላይ፣ በኦማን ላይ፣ በሁሉም የአረብ ሀገራት ላይ ቤዝ አላት። እነዛ አረብ ሀገር ያሉ ቤዞች በጣም ተደብድበዋል። ይህን ያህል ሚሳኤሎች ተጥለዋል። ከነዛ ሚሳኤሎች ይህን ያህሉን እንግዲህ መመለስ ተችሏል ወይ መምታት ተችሏል፣ ጉዳት እንዳያደርስ ተችሏል ከተባለ የወደቀውስ ምን አደረገ፣ እዛ ጋር ወድቆ ምን ፈጠረ የሚለው ነገር ግን አይታወቅም። እንግዲህ የዛሬ 2 ቀን ወይ 3 ቀን አካባቢ ደግሞ እስራኤል እንግዲህ ኢራን ወደ እስራኤል የላከችው ሚሳኤል ነበረ። ያህም ሚሳኤሉ ሲመታ ከዛ በላይ እንግዲህ 8 ቦምቦች ሆኖ መሬት ላይ የወደቀበት ሂደት አለ። ግን ምንም አይታወቅም፣ ይደበቃል። በቃ ምንም ጥፋት አላደረሰም ተብሎ ይደበቃል። ያህ የሚደበቀበት ምክንያት ምንድነው? እንግዲህ መከላከያ ወይም ደግሞ የጦር ሰፈር ላይ ሲወድቅ ነው የሚደበቀው። ነዋሪ ላይ ኖርማል ሰዎች ላይ ወድቆ ቢሆን ኖሮ ወዲያውኑ ነው እንግዲህ ካሜራቸውን ደቅነው ቀርጸው ለዓለም ያስተላልፉት። ኢራን ሰላማዊ ሰዎችን ጨፈጨፈች ተብሎ ወዲያ ያጋሩት ነበር። ነገር ግን ያህ ነገር ጥቃቱ እየደረሰ ያለው ትክክለኛ የጦር ሰፈር ላይ ስለሆነ ጥፋት የሚያደርሰው ያህንን ነገር የሚያሰራጭበት ሂደት አለ። በአረብ ሀገራቱም ላይ ቢሆን የሚያደርሰው ጥፋት በጣም ከባድ ነው። ነገር ግን የአረብ ሀገራት ሕግ ይታወቃል። ማንኛውም ሰው በተንቀሳቃሽ ስልኩ እንደዛ አይነት ነገር ቀርጾ ማሰራጨት አንደኛ ከዛ ሀገር እንዲባረር ያደርጋል፣ ሁለተኛ ደግሞ የ5 ዓመት እስራት ያስቀጣል። ስለዚህ ማንንም ሰው ደፍሮ ያህንን ቀርጾ ለዓለም ማሰራጨት አይችልም። ያ አካባቢ ይከለላል፣ ትላልቅ ሚዲያዎችም እንዳይዘግቡት ይደረጋል ማለት ነው እንጂ በጣም ትልቅ ጥፋት ወይም በጣም ትልቅ የሆነ ውድመት ነው ኢራንም በነዛ አካላት ላይ እያስከሰተች ያለችው። የጦርነት መልካም የለውም አላ ኩሊ ሐል ነፃ ለመውጣት የሚደረግ ጥረት ካልሆነ በቀር ያው ጦርነት ረመዳን ከመሆኑ አንፃር በጣም ብዙ መንገደኞች በየኤርፖርቱ በየሆቴሉ ታጉረው ነው ያሉት። አንዴ ይጀመራል፣ አንድ ወይስ በረራ ከተደረገ በኋላ ድጋሚ ይቋረጣል። ይሄ ነገር እንግዲህ አላህ ሰላሙን እንዲያመጣልን የተጨቆኑትም ነፃነትን አላህ እንዲያመጣላቸው እንጠይቃለን። ረመዳንም ያው ሰው በረመዳን ስክነትን ነው የሚመኘው። ሰዎቹም እንግዲህ ኢራንና አሜሪካንም እስራኤልና አሜሪካንም ጠብቀው ረመዳን ሲገባ ነው ይሄንን እርምጃ መውሰድ የፈለጉት። ምክንያቱም መረጋጋት እንዳይኖር የዛሬ ዓመትም አካባቢ በጋዛ ላይ በጣም ጦርነቱ ተባብሶ ጋዛውያን ሲጨፈጨፉ የነበሩት በዚህ ጊዜ አካባቢ ነበርና በጣም የሚያሳዝን ነገር ነው ለማለት እፈልጋለሁ። ኡስታዝ ባለፈው እንግዲህ እኛ ስቱዲዮ ባልነበርንበት ጊዜ ወይም እሁድ ባለመድረሱ ምክንያት ልንዳስሰው ያልቻልነው ነጥብ ነበር የረመዳን 17 የበድር ጦርነት። ይሄ የሚያሳየው ምንድነው? ብዙ ሰዎች ብዙ ስለሆኑ ብቻ ጥቂቶችን ማሸነፍ እንደማይችሉ ነው አይደል? በበድር ላይ እንግዲህ የነብዩና አለይሂ ሰላቱ ወሰላም ሷሐበቶቻቸው ወደ 313 አካባቢ ነበሩ። እነዛ ግን 1000 የሚጠጋ ቁጥር ነው የነበራቸው። ሆኖም ግን ሙስሊሞች በጣም ትልቅ ድል የተቀናጁበት ጊዜ ነበር ረመዳንና የአሜሪካ እስራኤል እንደዛ ይህን ያህል ክምችት ስላላቸው የተወሰኑ ሀገራትን ማሸነፍ ይችላሉ ማለት አይደለም። እንግዲህ አላህ ለሙስሊሞች ድሉን እንዲያቀርብላቸው ዱዓ እናደርጋለን። እንዳላችሁት ነው። ሱብሃንአላህ ይሄ ረመዳን 17 ብዙ ክስተት የተከሰተበት የሰይዲ ልጃቸው ሩቅያ ከሰይደቲ ኸዲጃ የወለዷት የሞተችበት ሌላም ብዙ ፈትሖች የተከሰተበት የሆነ ነው። አማ ይሄ የበድር ጦርነት ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ነበር። ከሁለት ነገራቶች አንዱን አላህ ቃል ገብቶልኛል ብለው ኢማ ይሄንን ጦርነት ድል ማድረግን ወይ ደግሞ አስል ይሄ ጦርነቱ የተከሰተበት ክስተቱ ምንድነው ብለን ካየነው ከሙስሊሞች ላይ ገንዘባቸውን ብዙ ነገራቸውን ወስደው ነበረ። ቁረይሾች ከወሰዱባቸው በኋላ ወደ ሻም ሀገር ያ ገንዘቡ የተወሰደው ንብረት ምናምን ተወስዶ ንግድ ተሰራበት። ያው እንግዲህ ድሮ እንደሚታወቀው ምንድነው የሚደረገው?
እቃን በእቃ የሚቀያየሩበት ወይ ደግሞ እህልን በእህል የሚቀያየሩበት ሁኔታ ነበርና እንደዛ አድርገው በጣም አትርፈው ተመለሱ። ቁረሾች ማለት ነው፣ የቁረሽ ካፊሮች በጣም አትርፈው ሲመለሱ ይሄ ቃፊላ እየተመለሰ መሆኑን ግመል ከነተጫነው ማለት ነው በጣም አትርፈው ነው የመጡት። ይዘውት የሄዱትን የሙስሊሞች ገንዘብ ነበር፣ አኪድ እነሱም የተወሰነ የጨምሩበት አለ እና ያንን በጣም ትርፋማ ሆነው ሲመለሱ መመለሳቸውን ሰይድ ሲሰሙ ሷሐበቶችን በጣም ደስ አላቸው። ለምን? ገንዘባቸው ነው። ይሄንን ንብረታችንን እናስመልሳለን ብለው አሱል ሲወጡ የወጡት ለጦርነት አይደለም። ለጦርነት ቢሆን ብዙ ህዝብ ሆነ መውጣት ይችሉ ነበር። ግን ያንን ቃፊላውን ብቻ ለመቆጣጠር ስለሆነ ንብረታቸውን ለመቀማት ብለው 313 ሆነው ሄዱ። አስሉ ንያቸው ምንድነው? ንብረታቸውን ማስመለስ። ግን በዛው ጦርነት ከተጀመረ ሊዋጉ አስሉ ግን ያ ነው። ወኢላ ሰውም ነበራቸው መሳሪያም ብዙ መያዝም ይችሉ ነበርና ከዛ በኋላ ጉዞ ሲወጣ ድሮ ላይ ምንድነው የሚደረገው? ቃፊላው ከኋላ ይቀርና አንድ ሰው ብቻውን እንደሚያልፍ ተደርጎ ምን ይደረጋል? ቀድሞ ይሄዳል። መንገዱ እንዴት ነው የሚለውን ለማጣራት። ከዛ በሚሄድበት ሰዓት ምን ይሰማል? እነ ሰይዲ የዚህን ቃፊላ መምጣት መስማታቸውን እንደሰማ ቀጥታ መልእክት ላከ። ሙስሊሞች ሰምተዋል ይሄን ነገርና ጥንቃቄ ያደርጉኝ። ሰይዲ ወደዛ ወጥተዋል። ወደ በድር ተብላ የምትባለው ቦታ ውሃ ያለበት ቦታ ነው። ወደዛ በሚወጡበት ሰዓት እዚህ ጋር ደግሞ የቃፊላውን እየመራ የነበረው አይሽን ፈዓል ወደ መካ ጉዞ ይልካል፣ ሰው ይልካል። በድር ብሎ ማለት በመካና በመዲና መካከል ያለች ናትና ወደ መካ ሰውን ይልካል። ምን የሚል? ሙሐመድ እኛን ሊያግተን ነውና ድረሱልን። እሺ ብለው 1000 ወታደሮችን ይልካል። 1000 ወታደሮች ለውጊያ ማለት ነው። ከዛ በሚመጡበት ሰዓት ቃፊላው ሲመራ የነበረው እንግዲህ ከመካ ሰዎች እያስመጣ ነው፣ ከመዲና ደግሞ ሰይድ እየመጡ ነው። በተለምዶ ሰዎች ወደ መካ የሚያልፉበት የነበረውን መንገድን ቀይሶ በሌላ መንገድ ሄደ፣ ተደብቆ ማለት ነው። ሄደ ወደ መካ መቃረቡን መልእክት ላከ። ለማ ለነዚህ ለቁረይሾች በሰላም ወደዛ መቃረቡን በሚልክበት ሰዓት እንግዲህ እነዚህ ምንድነው ማድረግ ያለባቸው? መመለስ። አዳውን ካየን አእምሮ ጤነኛ በሆነ ካየን እንግዲህ በቃ የመጣንለት ዓላማ ተሳክቷል እንመለስ ብለው ነው መመለስ የነበረባቸው። ግን ምን አደረጉ? መሐመድን እንዋጋዋለን አሉ። መሐመድን እንዋጋዋለን፣ አንተው ከሀገርም ያስወጣነው አሰቃይተን ነው፣ አሁንም መጥቷል እናሰቃየዋለን አሉ። ሰይዲ ይሄንን ነገር አላወቁም። ቃፊላ ወደዛ መሸሹን ከካፊሮች መምጣታቸውን የሚያውቁት ነገር የለም። ይሄ ምንን ያስይዛል ብለን ካለን ነብዩና ሙሐመድ አላህ የሚያውቀውን ነገራቶች ሁሉ እንደማያውቁ የአላህ ባሪያ ናቸው እንጂ የአላህ ልጅም ይሁን ሌላም ነገር አይደሉምና ማለት ነው። ታዲያ በዛን ሰዓት እንመለስ መሐመድ እንዋጋለን አሉ። ሲያዩ ሰይዲ ቁረይሾች በስተው መጥተዋል፣ ያ ግን አልፏል። ከዛ ሷሐበቶችን ጠየቁ፣ ምን ይሻላል ምን እናደርግ ብለው ሲሉ አብሽር እኛ ከናንተ ጋር ነን አሉ። ከናንተ ጋር መባለን ሲሰሙ ደስ ብሏቸው አላህን ለመኑ፣ ዱዓ አደረጉ። በሚያረጉበት ሰዓት ሱብሃንአላህ ምን ተከሰተ? ካፊሮች ያሉበት ቦታ ላይ ዝናብ እንዲዘንብ። የሙስሊሞች ጋር ደረቅ ነው፣ የካፊሮች ግን ያሉበት አካባቢ ላይ ዝናብ ዘነበ። ወደ ውሃዋ ለመጠጋት አልቻሉ። ለምን? እግራቸውን ጭቃው የያዛቸው ማለት ነው። ሙስሊሞች ግን ምንድነው ደረቅ ነው፣ ቀጥታ ወደ ውሃው ጋር ሄደው ውሃውን የከበቡትና ምን አሉ ሰይዲ ለሷሐበቶች እነሱ ጦርነት እስከሚጀምሩ ድረስ እናንተ እንዳትጀምሩ አላቸው። ብቻ ከባችሁ ጠብቁ፣ ጦርነት እነሱ እስከሚጀምሩ እንዳትጀምሩ አላቸው። አንደኛ ጦርነት ሲጀምሩ የነበሩትም እነሱ ናቸው። ሁለተኛ ለምንድን ነው እንዳትጀምሩ ብሎ ያሏቸው? እነዚህ ሰዎች ወደ ውሃው በሚጠጉበት ሰዓት ቀስተኞች ይደበቃሉ፣ በጦርነት ላይ ማለት ነው።
አይ እነዚህ ብቻ ናቸው ብለህ አንቺ ለመዋጋት በምትገብበት ሰዓት በቀስተኞች የመጠቃት ነገርም ስለሚኖር ምን አሏቸው? ቀስተኞችም ይወጣሉ ከተደበቁበት። ስለዚህ እናንተ እንዳትጀምሩ አሏቸው። እሺ ያሉ። እነዛ ተጠግተው ሲጀምሩ ሙስሊሞች ተነሱ። ቀስተኞችም ይፋ የወጡበት ሁኔታ ነበር። ከዛ ከሁለቱ አንዱን ብለው ያሉት ኢማ ያንን ንብረታቸውን ማስመለስን ወኢማ ድሉን አላህ እናጎናጽፋቸዋለን ብለን ነበር። አላህ ያጎናጽፋቸው ሁኔታ ነው ያለው። እንግዲህ አላህ Subhanahu Wa Ta'ala መላእክቶችን ልኮ መላእክቶች ሲያግዟቸው ነበር። በጣም የሚገርመው ነገር በሐዲስ የመጣልን ሱሐበቶች ቁረይሾችን ለመግደል ያኒ በሚዋጉበት ሰዓት ማለት ነው ሰይፋቸውን እንዲይዘው አንገታቸው ጋር ሳይደርስ ሰይፉ ምን እንትን አንገታቸው ምን ይሆን ነበር? ይቆረጥ ነበር አሉ። ይይዛሉ ሰይፉን። ከዛ በኋላ ልክ እንዲህ ሲሰነዝሩ ሰይፉ ገና በካፊሮች አንገት ጋር ሳይደርስ አንገቱ ከሰውነቱ ተነጥሎ የሚወድቅበት ሁኔታ አለ። ከይፍ ሲባል መላእክቶች ሲያግዟቸው የነበሩ መላእክቶች አስቀድመው እየቆረጡ ነው። ፈይደን እንደዛ የተከሰተበት ትልቅ ድል ለሙስሊሞች የተከሰተበት የሆነ ነውና አላህ Subhanahu Wa Ta'ala እንግዲህ ለሙስሊሞች ይህም ረመዳን ልክ እንደ በድር 17ቱ ቢያልፍም ፈአወሉ ረሕማ ወአውሰጡሁ المغفرة የተባለው እንግዲህ ሁለቱም እያለቁ ነበር። ሁለቱም አልቀዋል ማለት ይቻላል። አወሉሁ ረሕማ ቆየ ካለቀ፣ ወአውሰጡ መሐለኛው ደግሞ የመግፊራ ወር ነው የተባለው ይሄም አልቋል። ወደ ሶስተኛው ዒትቅ ሚን النار እየገባን ነው ያለነው። አላህ Subhanahu Wa Ta'ala ይሄ ረመዳን ለሙስሊሞች ሰላምን የሚያመጣ ለሀገራችን ሰላም የሚያመጣ አላህ Subhanahu Wa Ta'ala ያደርግልን እንላለን። እሱም አንድ ነው። ሌላው ደግሞ ሴት እህቶቻችን ወይም ደግሞ ሚስቶቻችን ቤት ያሉ ሰሚራም እንግዲህ እዚህ ያለችና ሴቶች ረመዳን እንዴት እያሳለፉት ነው? ሁኔታውን ቢያካፍሉን። ሰሚራ እንዴት እያለፈ ነው ከዒባዳ ጋር? ረመዳን ሊገባ ሲል አካባቢ ሁላችንም የምናስበው ነገር ነው አይደል? ሴት እህቶቻችን ኩሽና ነው የሚሉት ኡስታዝ ሀይደርም እየተናገሩ ነበር በተጋጋሚ። ከዚህ በፊትም በጣም ብዙ የሚያስተምሩ ሰዎች ዳዒዎች ይሄን ነገር ይጠቅሱታል። ያን ነገር ቀንሱ ተው የሚል ነገር ማለት ነው። ያኒ ዒባዳ ላይ ትኩረት አድርጉ የሚል ነገርና ድሮ እንግዲህ በእኛ ቤት አካባቢ ያኒ በእናቴ ያለች አላህ ይርሐማት እዛ አካባቢ ምን አይነት ዓዳ ጀምረን ነበረ። ቢያንስ አንድ ቀን ሴቶችን ቤት ውስጥ ያሉ ሴቶችን የማሳረፍ ቀን ሙሉ ምንም አይነት ስራ እንዳይሰሩ ማለት ነው። ማታ ከተበላበት ከተጠጣበት እቃ ማጠብ ጀምሮ ሾርባ መቀቀልም ይሁን ብስኩት ሳምቡሳ መጥበስም ይሁን በቃ ሌላው ሁሉንም ነገር እስከ ማታ ኢፍጣር ማቅረብ ድረስ ማጠብን አያካትትም። ያኒ ቀጣይ ቀን ነው እቃ የሚታጠበው፣ የዛን ቀን አይታጠብም ነበርምና የቀጣይ ቀን ሳይሆን እስከዛ ኢፍጣር ቦታ አድርሶ ሰውን አስፈጥሮ ወራታ አብልቶ ሱሐውር አብልቶ የወንዶቹ ፓርቲ ያልቃል ማለት ነው። እና ሴቶች የዛን ቀን ሙሉ ዒባዳ ላይ ነው የሚሆኑት። ሶላተል ጀማዓ ነው የሚሰግዱት፣ ቂርአት ይቀራሉ፣ ተራዊህ በትክክል ይሰግዳሉ። ምንም የሚመለከታቸው ነገር አልነበረም። ያ አይነት ነገር ቢያንስ ለአንድ ቀን እናደርግ ነበረ፣ ለአንድ ቀን ማለትና እኛ ተራዊህ አንሄድም፣ በጣም ይደክመን ነበር። በቃ ምንም አንችልም ነበር። እነሱ ተራዊህ ሰግዶ ሲመጡ እኛ ተኝተናል። እና መርሐባ ሰሚራም እንግዲህ እዚህ ያለች ሴቶች ምን ያህል የረመዳን ሂደቶችን እያሳለፉ እንደሆነ ካፍታ ቆይታ በኋላ ስንመለስ እንነጋገርበታለን። እናንተም እንግዲህ በቤታችሁ ተወያዩበት ይሄ ነገር እንዴት እንደሆነ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። መርሐባ ተመልካቾቻችን፣ ካፍታ ቆይታ በኋላ ተመልሰን ተገናኝተናል። እንግዲህ ተከታተላችሁ የምትገኙት ሚስኩሱና ባሱና ቴሌቪዥን ነው። እንግዲህ ኡስታዝ መሐባ እንዳሉት ረመዳን አብዛኛውን ጊዜ ሁላችንም እንደምናውቀው የምናሳልፈው ኩሽና ነው። ግልጽ ነገር ነው። ግን የተወሰነ ነገር ብዙ ባይባልም የተወሰነ ነገር ቢያንስ በምንሰራ ሰዓት ዚክሮችን የማለት ነገር እንዲሁም ደግሞ ከሶላቶችን በምንሰግድ ወቅት የተወሰኑ ደቂቃዎችን እየተጠቀምን የማለፍ ነገር እኔ ጋር ያለው እንደዛ ነው። እንዲሁም ደግሞ የተወሰነ ሰዓት ለምሳሌ ከዙሁር እስከ አሱር ባለው ሰዓት የተወሰነ ደርስን የሚወሰድ ነገር አለ። ግን በጣም እንትን ነው፣ ከባድ ነው። ያው ነፍስያ አለች።
እንደገና ትንሽ ኃላፊነት ሲኖር ደግሞ ወይ በቃ ምንድነው እንግዳ ቢመጣስ እንዲህ ቢሆንስ ባደርሽስ ብዙ አይነት ነገር አለ ከጎን የሚመጡ ግን ሁሉንም ነገራቶች በተቻለን አቅም ብንጠቀምበት ምን ሰራቸው ስራዎችም ኢባዳዎች ናቸው ንያ ከታከለበትና በመናበስልም ጊዜ በመናረጋቸው ንያዎች እናገኛለን ያ ግልጽ ነው እሱን በመጠቀም እንጂ ብዙ ሰዎች እንደሚያደርጉት ሁሉን ነገር ትተን በበኩሌ ረመዳንን እንደዛ ያሳልፉኝ አይደለም ለምሳሌ ረመዳን የሚገባውን ያህል ነገር ሰጠን ሁሉን ነገር ትተን ይተጠቀምኩ ነው ብዬ አላስብም እንደዛ አይደለም ነገር ግን በንያም እንዳልኩ ከድሮ ግን ይሻላል አዎ ደበደም ከድሮ ይሻላል ድሮ አሁን በቃ ኩሽና ይገባሉ خلاص ማታ ኢፍጣር ላይ የሚመጡ ማታ hatta ሰላትም እዛ መስገድ ሁኔታ አለ ሰፋ ያው በፊት አሁን ላይ ነው እንጂ በፊት ቤቶች ሰፋ ያሉ ናቸው መስገጃም ምናምን እዛው ተዘጋጅቶ ሁሉ እየተደረገ እዛው እየተሰገደ ግን አሁን አልহামዱሊላህ ያው ኤሌክትሮኒክስ እቃዎች አሉ ኦኬ ያፈጣጥናሉ እነሱ ያፈጣጥናሉ ከሰል እንጨት መጠቀም ነገር ቀንሷል ያ ለኢባዳ በደንብ እንዲመቸን አድርጓል ከዛም መብራት ስራ ካልገቡ ማለት አዎ አይ ረመዳን አልহামዱሊላህ ግን ማለት የምናመሰግንባቸው በጣም ብዙ ነገሮች አሉ ለምሳሌ በፊት ረመዳን ላይ መብራት በቃ ቶሎ ነበር የሚሄደው አሁን እኔ ያለሁበት አካባቢ ያናህለው ብዙ አይሄድም ምናልባት ኢፍጣር ሰዓት ላይ ሊጠፋ ይችላል ምናምን ያ ደግሞ ኖርማል ነው ኦሬዲ ብዙ ነገር ያለቀበት ዳሰንም እንበላለን አዎ እና ብዙ የምናመሰግንባቸው ነገሮች አሉ ከዛ ባሻገር ግን የተወሰነውን ነገር በመንሰራቸው በእያንዳንዷ ነገር ንያን የሚያከልን ከተቻለ ለምሳሌ የሚተኛበት ሰዓት አለ ከዙሁር በኋላ አብዛኛው ሰው እስከ አስር ድረስ የሚተኛበት ሰዓት ነው እሷን ሰዓት ደግሞ እንቅልፏን ቀነስ አድርገን ተራዊህም ቤት ውስጥም የተወሰነ ያህል መስገድ አልহামዱሊላህ እንግዲህ እንደዛ እያደረግን ነው ሁሉም ደግሞ እንደዛ እንዲጠቀም አብቃቅቶ እንዲጠቀም መክራለሁ አዎ ትክክል ረመዳን እንደው የጠይቁ ፕሮግራም ላይ ማታ ያያዩኝ ነበርና ዶክተር የገለጹት አገላለጽ አለ አንድ ክፍል ውስጥ ብትለቀቅ እዛ ክፍል ውስጥ ወርቅ አለ ማዕድን አለ እንቁዎች አሉ ዳይመንዶች አሉና ውሰድ በቃ የፈለከውን ያሉ ውሰድ ተብለህ ተለቀቅካሉና ዝም ብለህ ጎብኘት ያርክ ብትወጣ ምንም ሳትይዝ ብትወጣ ምን ያህል ነው ኪሳራው እና ረመዳን ማለት ልክ እንደዛ ነው ገብተናል ከገባን በኋላ ያለው ነገር ያለው ሰዋብ በጣም ትልቅ ነውና ልንጠቀምበት ይገባል ከቁርአን አንፃር ኡስታዝ ሙስጠፋ እንግዲህ ቁርአን ረመዳን የቁርአን ወር ነው ይባላል ምን ያህል ቁርአን ቀራል ምን ያህል አختمን በዚህ ያህል ፍጥነት የሆነ ቲክቶክ ላይ አይቼ ነበር የሆነ ሐሪማ ላይ يعني ቀን 10 ሳይሆን ረመዳን ቀን 10 ሳይሆን የረመዳን ሶስተኛ የቁርአን ختማ ዛሬ ነው ተብሎ ሲነገር ቲክቶክ ላይ አየሁኝና በጣም ነበር የገረመኝ ያለንበት ሁኔታ ምን ይመስላል እስቲ ነገር ሶስተኛ ከባድ ነው በጣም በ10 ቀን 3 ማለት ምን ያህል የሚቀሩ ነው ግን በጣም ከባድ ነው ያለ ነገሩ ወደ ኋላ መለስ ስንልኩ ወደ በፊቶቹ ስንሄድ በአንድ ሶላት ላይ ነበር የሚያከትሙት አይደል አሁን የከበደ ጊዜው የከበደ እንደገና የጊዜው በረካ ላይ ሲነሳ የሰዓቱ በረካ ሲነሳ ነው እንጂ በፊት እንደዛ ነበር አሁን በቀን በወር ራሱ አንድ ጊዜ ማክተም በጣም ከባድ የሚሆንበት ጊዜ ነው እንኳን በኖርማል ጊዜ አይደለም በዚህ በረመዳን ራሱ አንድ ሰዓት ከተማለው ብሎ ይነያል ከዛ በኋላ ግን ልክ ሰዓቱ ከደረሰ በኋላ ይቀንሳል ቁርአኑ ቆይ ችግር የለም ነገ የዛሬን አርገ ገና አይደል እንደ 10 ቀን አለኝ ይላል 11 ቀን አለኝ ያካፍላል ለ30 ወይ ለ29 ያካፍላል የቁርአን ገጾቹን 604 አካባቢ ያካፍላቸውና በቀን ይሄን ያክል ወይ በ10 ገጽ መቅረት አለብኝ ይሄን ያክል ገጽ ይላል ከዛ ዛሬ ቆይ እቺ ልስራ ልለፈው ይልና ነገ ሁለቱን አንድ ይቀራል ለሊት ብነሳኮ ከሱቢ በፊት ከሱር በኋላ በቃ ጨርሳታለሁና ልክ ታዳፍቶ ይነሳል ሱር ላይ ከገዛ ቁርአን የሚተዋል ሱቢሁም ያው በግድ ይሰገድና ቁርአኑ የለም ሶስተኛ ቀን ይመጣል እየበዛ ይሄዳል ማለት እየተከማቸ ሲሄድ ደግሞ የሚጨርሰው እንኳን አይመስልም በቃ ያቻልኩት ልቅራና አልቶ 15ም ብደርስ እኮ ይልና እያለ እየቀነሰ ይመጣል እና ይሄ ከድክመት አንፃር ነው እንጂ አለ ብዙ አሉ እኮ በዚህ ጊዜ ራሱ አሁን እንዳላችሁት በ10 ቀን 3 አላችሁ በወር 3 የሚያከተም አለ 2 የሚያከተም አለ እንደ ሰውየው ጥርካሬ ነው የሚወስነው እንጂ ሱብሃንአላህ ቁርአኑ በስቶ ሳይሆን
የሰውየው ጥንካሬ ነው የሚወስነው። ሰውየው ጠንካራ መላመድም አለ። ለምሳሌ አሁን ልክ ኡስታዝ ውስጤ እንዳሉት መላመድም አለ። መጀመሪያ ሀይ የሆነን በጣም ሂማችን ተነሳስቶ ምናምን ልክ ሊገባ አካባቢ ነሻጣው አለ ምናምን በደንብ በቃ ኢባዳ የማድረግ ነገር ይኖራል። ተራዊህም የሚሄድ ምናምን እንደዚሁ ቅራቱም ላይ ማዘውተር ከዛ እያደርን ቀኗ እየጨመረች ስትመጣ ደግሞ እየተዳከመን እየተላመድን ነገም ጾም ነው እያልን ልክሳቸው እንዳሉት በቃ እንደዛ የመላመድ ነገር አለና ያ የመላመድ ነገር ደግሞ እንድንዘናጋ ያደርገናል። ምክንያቱም የቀጣይ ረመዳንን መድረሳ ለመድረሳችንን አላሁ አለም ስለዛሬ ነው ስለነገም አናውቅም። ግን መላመድ ባይኖር ደግሞ የተሻለ ነው። ከምንም በላይ ይሄ መላመድ ነው በቃ ሰውን የሚያዘናጋው። ለምን ዛሬ ባልሰግድ ነገ ሰግዳለሁ ይላል። ትንሽ ዛሬ እንዲህ ልቀማመጥና እንዲህ ላድርግና ከዛ ነገ ደግሞ ኢንሻአላህ ይላልና ያ ነገር ነው በደንብ እንድንዘናጋ የሚገፋፋን በኋላ ወይ ነገ የምንለው ነገር። በተጨማሪ ደግሞ ከዚህም ባሻገር ብዙ ጊዜ እንድንዘናጋ የሚያደርገን አብዝቶ ምግብ ይመስለኛል። ኢፍጣር ላይ በተለይ በቃ ሁሉንም ይሄንንም ያንንም በጣም እንመገብና እነሳት ያቅተናል እዛው ይተኛል እና መንቀሳቀስ ሁላ ያቅተናል፣ ይደክመናል። ምግብ ሲበዛ ደግሞ እንቅልፍ ነው እንትን የሚለው የሚያመጣው። አሁን ሶላት መስጂድ ራሱ ሄዶ በቃ ተራዊህ ግማሹ ላይ እያንቀላፋ ነው በቃ እና ምግብ ማብዛት። አሁን ላይ ደግሞ ሌሊቱም ትንሽ ረጅም ይመስለኛል ከቀኑ ይልቅ ሌሊቱ ረዘም ያለ ይመስለኛልና ያንን ነገር ብናስተካክል ኢንሻአላህ ጥሩ ምን ተጠቀምበት ይመስለኛል። አላህ ካለ ኢንሻአላህ ወደ ኡስታዝ ሀይድ ጥያቄዎች አቀርብላችኋለሁ። ለይለቱል ቀድር አለፈች ወይስ ገና ናት? አንድ እሱ ነው። ሁለተኛው ጠይቋቸው ቢያልፍ እንኳን አላህ ያ ምንድነው ሳይነግራችሁት ያድርሰን ቢያልፍ እንኳን አይናገሩም። ምንድነው እቺ ለይለቱል ቀድር? አንድ እሱ ነው። ሁለተኛው ተራዊህ እንዴት ነው እየተሰገደ ያለው? አሁን እኔ ቤት ነው እየሰገድኩ ያለሁት። ሐቂቀተን ቤት ነው እየሰገድኩ ያለሁት። መስጂድ እየሄድኩኝ አይደለም። ቤት ካለው ቤተሰብ ጋር ሰብሰብ ብለን ተራዊህ እየሰገድ ነው። አንድ ቀን እንደውም ኢፍጣር ተጠርቼ ሸህ ሙስጠፋ ቤት ተራዊህ ሰግደናል። ሰውም ሰግዳላችሁ አብራከኛ ኋላ። እንዴት አየሽ ያን ተራዊህ? አልহামዱሊላህ ደስ የሚል ተራዊህ ነው። ለኔ በተለይ ተስተካክሏል። ለምን ባለፉት ጊዜያት በህመም ምክንያት ያለፍኳቸው ሶላቶች ቀዷ ሶላቶች ነበርብኝ። እነሱ ነው የሰገድኩት። አይዋ ተራዊህ ሳይሆን እነሱ ናቸው መሰገድ። ሁለት አይነት አሰጋገድ አለ አሁን ከተማችን ላይ። አንደኛው አሰጋገድ 20 ረካዓ በሱራ ከአልሃኩም ይነሳና የመጀመሪያው ረካዓ ላይ ብቻ አልሃኩም እስከ ሱረቱል ካፊሩን ድረስ ይቀራል። ሁለተኛ ረካዓ ላይ ሁሉ ጊዜ ቁል ሁወላሁ አሐድ ነው የሚቀራው። 20 ረካዓ ይሰገዳል። ከዊትር ሙቀዲማና ከዊትር ጋር 23 ረካዓ በአጠቃላይ ይሰገዳል። አንዳንድ አካባቢ ደግሞ 20 ረካዓ ይሆንና አንዳንድ ገጽ ብቻ በማንበብ ይሆናል። አንዳንድ ቦታ ደግሞ 8 ረካዓ ይሆንና ሶላቱ አይደለም 8 ይሆንና ከዛ በኋላ 2 ፔጅ ከግማሽ ምናምን የሚሆንበት በጣም ረጅም ሶላት የሚሰገድበትን ቦታ አለ። እንዴት ነው ይሄ ነገር? ሶስት ጥያቄ ነው የጠየቃችሁኝ። በለው ሶስት ነው። አንደኛ ለይለቱል ቀድር አልፋለች ወይስ አላለፈችም? ሁለተኛ ለይለቱል ቀድርስ ምንድነው? ሶስተኛ የተራዊህ ለምን ታውቃላችሁ? ይሄን አልኩበት ሰው በአዲስ አበባ ላይ ያለ ሰው 27ኛው ሌሊት ላይ ለዛሬ ለይለቱል ቀድር ነው ብሎ ነው የሚወጣው። ሁሉም ሳይታችሁ እኮ በጣም መንገድ ይዘጋጋል። ተራዊህ ረጅም ነው። ተራዊህ ሰው እንደማይሄድም ተሐጁድ ነው የሚመጣው። በቃ ግርግር ነው። ዛሬ ነው ተብሎ የሚታወቅ ነገር ይመስላል። ትላልቅ ሚዲያዎች ሳይቀር የኢትዮጵያ ሚዲያዎች ናሽናል ሚዲያዎች ሳይቀር አንዋር መስጂድ ላይ የሚቀርጹት ዛሬ ለይለቱል ቀድር ነው ተብሎ ምናምንና ከዛ አንፃር ነው። ለይለቱል ቀድር ታይታለች ወይስ አልታየችም? አስለን ዒባዳ ስናደርግ ለለይለቱል ቀድር ብለን ማድረግ የለብንም። ለይለቱል ቀድር ታየችም አልታየችም። ሁለተኛ ለይለቱል ቀድር እንግዲህ ሌሊት ነው የምትታየው። ሌሊት በምናመሽበት ሰዓት ለይለቱል ቀድርን ኢልቲማስ ማድረጉ መፈለጉ ኸይር ሆኖ ሳለ ግን ለሷ ብቻ ብለን የምናደርግ ከሆነ ለይለቱል ቀድር እኮ ትላንት ታየሽ ከተባለ ከዛ በኋላ ልንተኛ ነው። ስለዚህ ለለይለቱል ቀድር ብቻ ብለን ማድረግ የለብንም ዒባዳችንን ማለት ነው። ኢነማ خلاص ረመዳን ነው የተላቀ የሆነ ወር ነው።
ለይለተል ቀድርን አላህ እንዳላቃት ረመዳንንም አልቋታል። የተላቀው ውስጥ ነው የተላቀችው ያለችው። ስለዚህ ሙሉ ወሩን በተለያየ ዒባዳ ማሳለፍ ነው እንጂ ያለብን ለይለተል ቀድር አልፋለች ስንባል ወደ ኋላ የማለት አይነት ነገር መከሰት የለበትም። እስካሁን ታይታለች ወይ? አልታየችም። የትኛው አልታየችም? ለምን ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ኢልተሚሱሃ ፊ አሽሪል አዋኺር ነው ያሉት። በመጨረሻዎቹ 10 ቀናት ላይ ፈልጓት ነው ያሉት። ከመጨረሻው ከ10 ቀናት በፊት ያሉት ላይ ከዚህ በፊት የተከሰቱበት ቀናቶች አሉ። ግን ሰይዲ ይህንን ከተናገሩ በኋላ በአንዳንድ ዑለሞች ምን ይላሉ? በመጨረሻው በ10 ቀናት ውስጥ እንጂ በሌላው አይከሰትም ብለው ይደመደሙ አሉ። በጭራሽ አይከሰትም። ኢነማ አንዳንዶች ደግሞ ምን ይላሉ? ቅድም መጀመሪያ ስገባ እንደ መግቢያ የጠቀስኩት አለ ለለይለተል ቀድር ሳይሆን خلاص ረመዳን ነው ዒባዳ ማብዛት አለብኝ የሚለው። ለዛም ምን ይላሉ ዑለሞች? ከረመዳን አንድ ጀምራችሁ ፈልጓት ይላሉ። ከረመዳን አንድ ጀምራችሁ ለይለተል ቀድርን ለምን? ሰዎችን ለማበረታታት ብትታይም እኔ ታይታለች ብዬ አልነግራችሁ። ቅድም ኡስታዝ ሙስጠፋ ምን እንዳለው ለምን ለዛች ብቻ ብሎ የሚሰሩ ሰዎችም ይኖራሉና ለዛች ብቻ ብለው የሚለፉ ሰዎችም ይኖራሉና ለይለተል ቀድር ይሄ ከሆነ ታይታለች አልታየችም የሚለው ጉዳይ በተለይ በ27ኛው ነው ፈልጓት የተባለችው። ለይለተል ቀድር ምንድነው? አላህ በቁርአን ላይ የጠቀሰልን አለ። በለይለተል ቀድር የተከሰቱ ክስተቶችስ ምን አሉ? ቢያንስ ትንሽ በለይለተል ቀድርስ ምን እናድርግ የመሳሰለውን እናየዋለን ኢንሻአላህ እንጠቅሰዋለን። ግን ወደ ሶስተኛው ጥያቄ ወደ ተራዊህ ስንመጣ ተራዊህ የሌሊት ሶላት ነው። እንግዲህ ሌሊት የሚሰገድ ነው። የቻልነውን ያክል መስገድ ነው። አማ የሌሊተል ቀድር በሌሊተል ቀድር ከሌሊተል ቀድር ውጪ የቻልነውን ያክል መስገድ ነው። ማብዛት ነው የሚወደደው። ማብዛት ይወደዳል። ብዙ ሶላቶችን መስገድ 50 መስገድ ከቻለን 50 መስገድ ነው። ይሄ ቢድዓ የሚያስብለው አይደለም። ኢዘን ሌሊት ሶላት እንድንሰግድ ታዘናል። 2 ረካዓ ስገዱ ከዛ ውጭ አትስገዱ፣ 8 ስገዱ ከዛ ውጭ አትስገዱ ተብለን አልተባለም። የቻላችሁትን 2 ረካዓ ነው የሌሊት ሶላት። መን استطاع የቻለ ሰው ያብዛ፣ የፈለገ ደግሞ ያሳንስ ነው የተባለ እና በምንችለው አይነት ሁኔታ መስገድ ነው። አማ በሌሊተል ቀድር ረጅም ሱራ መቅራቱ ይወደዳል። ረዘም ያለ ሱራ ቀርተን ብዙ ሱናዎችን መስገድ ካልቻለን በምንችለው ያክል አድርገን ያኒ ብናሳጥረው እንኳን ማለት ነው አሳጥረን ግን በረጅም ሱራ መቅራቱ ጥሩ ነው ወይም ይወደዳል ብለው የሚሉበት ሁኔታ አለ። እስኪ አላህ በቁርአን ላይ እየጠቀሰልን ስለ ለይለተል ቀድር አለ ያ ምንድነው የሚለውን አጠር አድርገን ለማየት አላህ በቁርአን ላይ ይላል بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إنا أنزلناه في ليلة القدر إمام بخاري من يلالو إنا أنزلناه بلوسيل إنا بزونا أزيكا لمن دنا يلالو بزو جيتوش نورا وين دقمو الله أجار أسفل لغوت أجاج أسفل لغوت سايهون إنما لمن دنا يلالو إنا أنزلناه للمعظم نفسه አንድ ሰው ራሱን እኮ በሚያለቅበት ሰዓት እኛ እንዲህ አድርገናል ይላል። ብቻውን ሆኖ ሳለ እኛ እንዲህ አድርገናል ብሎ የሚልበት ሁኔታ አለ። ሀ ኪናያ ናት ይላሉ። እቺ ሀ ኪናያ ናት ብለው የሚጠቅሱበት ሁኔታ አለና አላሁ ሱብሓነሁ ወተዓላ ሆኖ ሳለ ቁርአንን ያወረደው እኛ ብሎ የተጠቀሰበት እኛ የተባለበት ለልሙዓዚም ነፍሰህ ተብሎ እንደተባለ ኑሐቶች የሚጠቅሱበት ሁኔታ አለና የነህው አስተማሪዎች የሚያስተምሩ ኢና አንዘልናሁ ፊ ለይለተል ቀድር እኛ እኮ ቁርአንን በለይለተል ቀድር አወረድነው ይላሉ። በለይለተል ቀድር ሐኪም በሙስተድረካቸው ከአብዱላህ ብን ዓባስ ይዘው እንዳስተላለፉልን ምን አሉ? ኡንዚለል ቁርአን ጁምለተን ዋሂዳ በአንድ ጊዜ ጠቅላላው 30 ጁዝኡ ማለት ነው። በአንድ ጊዜ ኢላ ሰማኢ ዱንያ የወረደው በለይለተል ቀድር ነው አሉ። ወደ አንደኛው ሰማይ የወረደው በለይለተል ቀድር ነው። ከዛ በኋላ
በ24 ዓመታት ውስጥ ወደ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ሸይአን ፈሸይአን የወረደበት ሁኔታ እንዳለ ይጠቅሳሉ። ሸይአን ፈሸይአን ወይም ደግሞ በሚያስፈልግበት ልክ ሰበቡ በሚከሰትበት ሰዓት እየወረደላቸው ሁኔታ አለ ማለት ነው። ከለውሐል መሕፉዝ ወደ አንደኛው ሰማይ በአንድ ጊዜ ነው በሌለቱል ቀድር የወረደው ማለት ነው። መቼ ነው ብለን ካልን ረመዳን 24 ቀኑ ረመዳን 24ኛው ቀን ላይ ነበር። ስለዚህ አንዳንዶቹ 27 ነው ብሎ ያሉ አሉ። ሌለቱል ቀድር የምትከሰተው 21 ያሉ አሉ፣ 25 በጎዶሎ ቁጥር ብቻ ተብሎ የተባለበት ሁኔታ አለ። ለዛም አንዳንዶች ዑለሞች ምን ይላሉ? ቁርአን የወረደው በ24ኛው ረመዳን ላይ ነው፣ ከጎዶሎ ቀናቶች ውጭም ፈልጓት ይላሉ። ከጎዶሎ ቀናቶች ውጭም ፈልጓት ብለው የሚጠቅሱበት ሁኔታ አለ። በረመዳን ላይ የተከሰቱ ክስተቶች ወይም በሌለቱል ቀድር የተከሰቱ ክስተቶች ብለን ስንጠቅስ ደግሞ ገና ረመዳን 10 ሳይሆን እንኳን የተከሰተ ክስተት አለ። ለዛም ከአንድ ጀምራችሁ ፈልጉት ብለው ያሉ ዑለማዎችም ያንን ይዘው ነው። አልሙሂም ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በሚያስፈልጋቸው ሰዓት ወይም ደግሞ እንደየሰበቡ ሰይዱና ጅብሪል ዐለይሂ ሰላም ወደ እነሱ ይዞላቸው የወረደበት ሁኔታ እንዳለ ጠቅሰናል። ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ያ ሙሐመድ አንተ ሙሐመድ ሆይ ማ አዕለመከ ያ ሙሐመድ ይሄ ለይለቱል ቀድር ተብላ የምትባለዋን ማ አዕለመክ ምን አሳወቀህ? ማን ያሳወቀህ? ያኒ አላሁ ስብሓነሁ ወተዓላ ነው። ይሄ ተዕዚም ልቅና እንዳላት ለሰይዲ አላህ ነው ያሳወቃቸው። ትልቅ ዓዚመ ሸእን ናት። ልቅናዋ የላቀ ነው። ሁለተኛ በጉጉት የምትጠበቅ የሆነች ናት። ብዙ ኸይር ነገራት የያዘች ያቀፈች የሆነች ናት ማለት ነው። ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር 83 ዓመት ከምናምን 83 ዓመት ከአራት ወር አካባቢ ማለት ነው ከምትሰራው ስራ የበለጠ ኸይርን የያዘች የበለጠች ኸይርን ያዘለች የሆነች ለይል ናት አለ አላህ። ለይለቱል ቀድር ኸይሩ ሚን አልፊ ሸህር ከአንድ ሺህ ወር 1000 ወር ተብሎ ሲባል በግልጽ ነው የሚወሰደው፣ ተአዊል ምናምን የሚደረግ አይደለም። ከ1000 ወር ከምትሰራቸው ኸይር ስራዎች የበለጠ ኸይርን ያዘለች የሆነች ለይል ናት። እንግዲህ 83 ዓመት ከአራት ወር አካባቢ ማለት ነው። በጣም ብዙ ነው። ያንን ከዛ ኸይር ስራ የበለጠ የሆነችን ያዘለች የሆነች ለይል ናት እቺ ለይለቱል ቀድር ተብላ የምትባለው። በዚሁ ለይል ላይ ምን ይሆናል? ለይለቱል ቀድር ኸይሩ ሚን አልፊ ሸህር ካለ በኋላ ተነዘሉል መላኢከቱ ወሩሑ ፊሃ ቢኢዝኒ ረቢሂም። በዛች ለይል ላይ ተተነዘሉል መላኢካ ያኒ መላኢካዎች ምን ይሆናሉ? ወደዚህ ወደ አንደኛው ወደ ምድር የሚመጡበት ነው። ከማን ጋር? مع الروح الأمين كسيدنا جبريل عليه السلام قال هنا مالتنا تنزل الملائكة والروح فيها أي في ليلة القدر كسبات سماء جمرو يالو بس الدسن بامسم يالو ملائكة وش من هنا ወደ ምድር የሚወርዱበት ሁኔታ ነው ያለው። ምድር በመላእክቶች ምን የምትሆንበት ነው? የምትሞላበት ወይም ደግሞ የምትጨናነቅበት ጊዜ ነው። ለይለቱል ቀድር ተብላ የምትባለው በጣም ይጨናነቃሉ። በጣም የሚጨናነቁበት እኛ ባናያቸውም ማለት ነው። ታዲያ ተነዘሉል መላኢከቱ ወሩሑ ሩሑል አሚን አይ ሰይዱና ጅብሪል ዐለይሂ ሰላም እነሱ ናቸው እንግዲህ መላኢካዎችን እየመሩ የሚመጡት ማለት ነው። ሰይዱና ጅብሪል ብሎ ማለት አሽረፉል መላኢካ ነው። ከመላኢካዎቹ ሁሉ በላጭ ናቸው። እነሱ ይመጣሉ ማለት ቢኢዝኒ ረቢሂም በጌታቸው ትእዛዝ ማለት ነው። ትእዛዝን ወደ መሬት እንዲወርዱ አላህ ያዛቸዋል፣ ይወርዳሉ። ሚን ኩሊ አምሪን በአመት ውስጥ የሚከሰቱ ክስተቶችን ሁሉንም ይዘው ማን ምን ይበላል፣ ማን ምን ይጠጣል፣ በዚህ አመት የት ዝናብ ይዘንባል፣ በዚህ አመት ምን ይሆናል፣ ሞቱን፣ ህይወቱን፣ መወለዱን፣ ምኑን ሁሉም በዛን ሌሊት እንግዲህ ይዘው የሚወርዱበት ሁኔታ አለ ማለት ነው። ቢአምሪ ረቢሂም ሚን ኩሊ አምሪን فمن ይላሉ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ኢማም አስዩጢ በጃሚዕ አልከቢር ላይ እንዳስተላለፉልን ለይለቱል ቀድር በምትሆንበት ሰዓት አሉ ነዘለ ጅብሪል አሉ ሰይዱና ጅብሪል ዐለይሂ ሰላም ፊ ከብከበቲን ሚነል መላኢካ ዩሰሉነ ወዩሰሊሙነ ዐላ ዐብድን ቃኢሚን ወቃኢድን ይላሉ። ከመላኢካዎች ጋር እንግዲህ ሆኖ በጣም ብዙ መላኢካዎችን ከሱ ኋላ ሆነው አጅበዋቸው
ሰይዱና ጅብሪል ማለት ነው ይወርዳሉ። እነዚህ መላኢካዎች ምን ያደርጋሉ? ዱዓ ያደርጋሉ። ለማ ቆሞ በሶላት ላይ ወይም ደግሞ ቁጭ ብሎ የዝክሩላህ ተዓላ አላህን በሚያወሳ ሰው ላይ ዱዓ ያደርጉለታል አሉ እነዚህ መላኢካዎች። ያችን ሌሊት ሐይ ያደረገ የሆነ እንግዲህ የነዚህ የመላኢካዎች ዱዓ የሚያገኘው ሁኔታ አለና በዚህ ዓመት ላይ የሚከሰቱ ክስተቶች በአጠቃላይ ሞትም ይሁን ሪዝቅም ይሁን መውለድም ይሁን የመሳሰሉ ነገራቶች የመላኢካዎች ከለውሐል መሕፉዝ ወደ ደብተራቸው ላይ የሚጽፉበት ነው። ፊሃ ዩፍረቁ ኩሉ አምሪን ሐኪም የተባለበት ቀናት ማለት ነው። እና መላኢካዎች ብርሃናዊ ፍጡር ናቸው። አይበሉም፣ አይጠጡም፣ አይተኙም፣ አይጋቡም። ወንድም ሴትም አይደሉም። ግን በወንድ መልክ ይመሰላሉ፣ በሴት መልክ ግን በጭራሽ አይመሰሉም። አልሐሲል አላህ ምንም አስከትሉ ምናል ሰላሙን ሂየ ሐታ መጥለዒል ፈጅር። ያቺ ጊዜዋ ትንሽ ሆና ሳለ ግን እስከ ፈጅር ድረስ ሰላም ነው ይላሉ። ይሄንን ዑለማው ሲፈስሩት አንዳንድ ዑለማው ሲፈስሩት ምን አሉ? እስከ ፈጅር ድረስ በአውሊያዎች ላይ ሰላም ነው ብለው ያሉ አሉ። በጣዓ ሲያደርጉ በነበሩ ሙእሚኖች ሙስሊሞች ላይ ሰላም ነው። ያኒ ሸይጣን በእነሱ ላይ ምንም ነገር አዛ ማድረግ አይችልም፣ እነሱን መጉዳት አይችልም። በዛች ጊዜ ላይ ፈጅር እስከሚከሰት ድረስ ሰላሙን ብሎ ማለት ይላሉ አንዳንድ ዑለማዎች ላ የሕዱሱ ፊሃ ዳኡን በሽታ የሚባል በጭራሽ አይከሰትም ማለት ነው። ሌሊተል ቀድር ላይ ከዛ በፊት ያልታመመ የሆነ ሰው በሌሊተል ቀድር በጭራሽ ህመም አይከሰትበትም ማለት ነው በጭራሽ። ወላ ዩርሰሉ ፊሃ ሸይጣን ሸያጢንም በዛች በሌሊተል ቀድር የትኛውም ሸይጣን ወይም ከሸያጢኖች ማለት ነው ወደዛ አይሄድም ብለው ኢማም ሙጃሂድ የፈሰሩበት ሁኔታ አለ። ሰላም ብሎ ማለት ኸይር በረካ የያዘ ነው ብለው እንደነ ኢማም አልቀታዳ የፈሰሩበት ሁኔታ አለ። እስከ መቼ? እስከ ፈጅር ድረስ ያ እንደማይከሰት የጠቀሱበት ሁኔታ አለና ትልቅ ቀን ሌሊት ናት ያቺ። ታዲያ ምልክቶቿ ምንድናቸው ብለን ከጠየቅን ሌሊተል ቀድር የምታዩቷ አንደኛ አላሁ ሱብሓነሁ ወተዓላ በዛች ሌሊት ላይ ብርሃን እንዲታይ ያደርጋል። ይሄ ብርሃን የመብራትም አይደለም የፀሐይም ያልሆነ የጨረቃም ያልሆነ ላ መብራት ባትሪ አይደለም ወላ የአምፖል አይደለም የጨረቃም የምንም መብራት ያልሆነ ትልቅ ብርሃን በዛች ሌሊት ላይ እንዲታይ አላሁ ሱብሓነሁ ወተዓላ ያደርጋል። ያኒ የምናቀው ብርሃን አይደለም። ይሄ የምናቀው የመብራት ወይ የፀሐይ የጨረቃው አይነት ሳይሆን ሌላ ብርሃን የሚታይበት ሁኔታ አለ። ዛፎች ስጁድ ሲያደርጉ የምናይበት ሁኔታ አለ። የዛን የሌሊተል ቀድር ጠዋት ላይ ፀሐይ በምትወጣበት ሰዓት ከሌላው ቀናት በጣም የለሰለሰች ሆና ነው የምትወጣው። በጣም የለሰለሰች የመላኢካዎች ድምፅ ሊሰማ ይችላል። መላኢካዎች አላህ በፈጠራቸው አይነት ሁኔታ ልናያቸው እንችላለን። ዛ አጅኒሐ ሆኖ የክንፍ ባልተቤት ሆኖ መስና ወሱላሰ ወሩባዕ ሁለት ክንፍ ያላቸው አለ፣ ሶስት ክንፍ ያላቸው፣ አራት ክንፍ ያላቸው። ሰይዱና ጅብሪል ዓለይሂ ሰላም በሌሊተል ሚዕራጅ ላይ ሰይዲ ሲያያቸው ወካነ ምን ያክል ክንፍ ነበራቸው? 600 ጀናህ 600 ክንፍ የነበራቸው ናቸው ሰይዱና ጅብሪል ዓለይሂ ሰላም ማለት። ታዲያ እነዚህ ከአምስቱ አሁን የጠቀስናቸው አምስት ነገር ነው። መላኢካዎችን ማየት ሊሆን ይችላል፣ ድምጻቸውን መስማት ሊሆን ይችላል። ሁለተኛ፣ ሶስተኛ የዛን ቀን የምትወጣዋ ፀሐይዋ ለስላሳ መሆኗ፣ አራተኛ ስጁድ ማድረጋቸው ዛፎች፣ አምስተኛ ደግሞ ያ ብርሃኑን ማየት ነው። ሌሊተል ቀድርን ስለማየት በአራት አይነት መንገድ እንጥቀስ። ስለ ሌሊተል ቀድር አንደኛ ሌሊተል ቀድርን በእንቅልፉ በህልሙ ሳይሆን በእውን ያየው የሆነ ይሄ በእርግጥ ሌሊተል ቀድርን አይቷል ተብሎ ይባላል። ከነዚህ ከጠቀስናቸው ውስጥ አንዱን እንኳን ካየ ማለት ነው። ስለዚህ በጣም ብዙ ኸይሩ ነገራቶች አግኝቷል ይባላል። ሁለተኛው ሌሊተል ቀድርን አይቷል፣ ግን በመናም በህልሙ ተኝቶ በህልሙ ብርሃኑን አየ፣ ወይ ደግሞ ዛፎች ስጁድ ሲያደርጉ አየ። ኸይር ነው የሚባለው፣ ኸይር ነው። ግን በእውኑ ያየውን ያክል ግን አይሆንም፣ ከዛ ያነሰ ነው የሚሆነው። ሶስተኛ በህልምም አላየም በእውንም አላየም፣ በህልምም አላየም በእውንም አላየም። ግን የዛን ቀን የዛን ሌሊት በተለያየ ዒባዳዎች ቢዚ ሆኖ አሳልፎታል። ብዙዎች የሚከሰትባቸው እቤት ነው እንግዲህ በሩም መስኮቱም ተዘጋግቷል።
መጋረጃው ምሳሌ አይታይም። ያ ብርሃን ወደ ውስጥ ገብቶ አናየው፣ ወይ ደግሞ መላኢካዎችን አናያቸውም፣ ወይ ደግሞ ዛፉ ስጁድ ሲያደርግ እንዳናይ በሩ ተዘግቷል። ውጭም አይደለንም። እቤት ውስጥ ሆነን ዒባዳ እያደረግን በዛች እኛ ዒባዳ እያደረግን ለይለተል ቀድር ከታየች يعني هذا الرجل ይሄ ሰው በዒባዳ ያሳለፈው የሆነ ሰው ማለት ነው ናለ ሚን ዐዚሚ በረካቲሃ ይባላል። ከዛች ከለይለቱል ቀድሯ ከበረካዋ አፍሷል። ማፈስ ብቻ አይደለም يعني ወይ ቆንጠር አድርጓል ነው ትንሽ አፍሷል፣ ብዙ ነው ከማፈስን በላይ እንግዲህ ብዙ ኸይር ነገራቶችን አፍሷል ይባላል። ከዚህ ከለይለቱል ቀድር ማለት እኔ እኮ አላየኋትም ምናምን ብሎ የሚያለቃቅሱም አይጠፉምና ማለት ነው። እንዳያለቃቅሱ ያው አግኝታችኋል ተብሎ ይባላሉ። አራተኛው ለይለቱል ቀድርን ዱዓ እያደረገ ቅድም የጠቀስነው ምንድነው በተለያየ ዒባዳ ነው። ዱዓ እያደረገ ያቺ ለይለቱል ቀድር ዋጋ ከገጠመ ስጁድ ሲያደርግ ምሳሌ ዛፉ ወይ ያ ብርሃኑ ሲታይ ወይ መላኢካዎች ብቻ ትንሽ ጊዜ ናት ለይለቱል ቀድር የምትባለው። ያቺ ሰዓት ከምን ጋር ገጠመ? ከሱ ከዱዓው ጋር ናለ ሙራደሁ። ያቺ ዱዓ ሲያደርጋት የነበረችው አላህ እንዲሳካለት ያደርጋል። ያኔ የፈለገው የነበረው ተከሰተለት ማለት ነው። ሙራዱ ሐሰለ ማለት ነው። ስለዚህ በአራት አይነት ሁኔታ ነው። አንዱ ለይለቱል ቀድርን አግኝቶ ዱዓ እያደረገ አገኛት፣ ወይም ደግሞ ልክ እንዳያት ወዲያው ዱዓ ማድረግም ይቻላል። አደረገ። ምን ብሎ ዱዓ አደረገ? ሰይዲን በተኛው ቁጥር በህልሜ ለማየት ብሎ ለደቂቃዎች እንኳን ቢተኛ ሲነቃ ሰይዲን አይቷቸው ነው የሚነቃው። ሱብሃንአላህ። እና ትልቅ ኸይር ነገር ነው። ኡስታዝ ሰሚራ ለይለቱል ቀድርን ብታገኝና አንድ ዱዓ ለማድረግ ጊዜ ብታገኝ ምን ብለሽ ዱዓ ታደርጊያለሽ? አላህ ከቀብር ጨለማ እንዲጠብቀኝ፣ አላህ ከቀብር ጨለማ እንዲጠብቅሽ። መሐባ ከዚህ በፊት እንደዛ ጥያቄ ተጠይቄ አንድ ሼክ ጠይቀውኝ የሆነ መልስ ሰጠኋቸውና የተሻለው ግን ይሄ ነው ብለው ነገሩኝ። ምንድነው እሱም ያደረኩትን ዱዓ ሁሉ አላህ ሙስተጃብ እንዲያደርግልኝ ድል የነበረው ነገር ነው እሱ። በማንኛውም ሰዓት ላይ ያ ረብ ብለን ብንል ዱዓችን ሙስተጃብ ይሆናል ማለት ነው። ልክ እንደ ሰይድና ዓሊ ረዲየላሁ ዐንሁ የልጃቸው ልጅ እንደሆኑት እጃቸውን ወደ ሰማይ ከነሱ خلاص ዱዓቸው ሙስተጃብ ነው። አንድ ሌባ ሰርቆ አልሰረኩም ብሎ ክዶ ወደ እነሱ ይዘውት መጡ። ከዛ ሲጠይቁት አልወሰድኩም አላቸው። እሺ ያሉና እጃቸውን ብድግ ሲያደርጉ ኢነመል ማሉ ማሉላህ ኢነመል ማሉ ማሉላህ አላቸው። ይሄ ገንዘብ የኔ አይደለም የአላህ ገንዘብ ነው፣ ያኔ ወስጀው ነው አላቸው። ለምን እጃቸውን ከፍ ካደረጉ ዱዓቸው ጠበት ነው እንደሚከሰስ ስለሚያውቅ ወዲያው ከመናገራቸው በፊት ዱዓውን ከመጀመራቸው በፊት ኢነመል ማሉ ማሉላህ ብሎ የተናገረበት ሁኔታ አለና እንደዛ ሆነን ማለት እንግዲህ ትልቅ ነገር ነው። አላሁ ሱብሓነሁ ወተዓላ አንዳንዶች ደግሞ ያው ከነገሩ ነገራቶች መካከል ስለ ለይለቱል ቀድር ያልሰማ እና ብርሃን እንዳለው ያው ትልቅ ብርሃን እንዳለው መላእክት ማለት የሚወርደው ኑራንይ ናቸውና ከዛም አንፃር ስለ ለይለቱል ቀድር ግን አልሰማም። አላህ ግን ይህንን ብርሃን እንዲያይ ያረጋቸው ሰዎች አሉ። ይሄን ብርሃን በአጋጣሚ ያዩ ለምሳሌ በረንዳ ላይ የተኙ ሰዎች ምናምን በአጋጣሚ ይሄንን ብርሃን አይተው የምን ብርሃን አይን የሚያጠፋ ምናምን ብለው ተከናንበው የተኙ ያሉ አሉ። አንድ ሰው እንደነገሩኝ ደግሞ ከሆነ ከሻም ሀገር ላይ ለይለቱል ቀድር ተጠባብቆ አላህ ወፈቀው ስልክ አላህ እንዲሰጠው ዱዓ ያደረገ እንዳለ፣ እንዲሁ ደግሞ በጣም ሸምገል ያለ ሰውዬ ለይለቱል ቀድርን አላህ ወፍቆት እድሜ በጣም እንዲጨምርለት ረጅም እድሜ አላህ እንዲሰጠው ዱዓ አድርጎ በጣም ረጅም እድሜ እንደተሰጠና እስካሁንም ያለ ሰው እንደሆነ ነግረውናል። እና አላህ ከረመዳን ውስጥ ካለችው ለይለቱል ቀድር ምን ተጠቀም አላህ እንዲያደርገን። ያ ውጭ በመሆን ብቻ አይታይም። አላህ ያኒ በእንዳ ላይ ወሩ ሙሉ ቢያድር ሳይተኛ ምንም አላህ ካልወፈቀው ለይለቱል ቀድር ቀርታለች በዚህ ረመዳን አልነበረችም ሳይሆን አላህ አልወፈቀውም ነው። ለምን ጥበቃ እንግዲህ የተሻለ በየዓመቱ ላይ ይገባ ነበር ወይ ወታደር ውጭ ላይ የሚኖሩ ሰዎች ምናምን ቤት የሌላቸው ውጭ ላይ የሚያዩ እንቅልፍ ባይወስዳቸው ሁሌ እንዲህ ንቁ ሆኖ ቢሆኑ ዛሬ ለይለቱል ቀድር አልነበረችም በዚህ ወር
ሳይሆን አዎ ሀይ እኮ ነው እሱ ግን አልተወፈቀም። ሌላው ኡስታዝ በተለያየ አጋጣሚ ረመዳን ካለቀ በኋላ ነው ረመዳን በስንተኛው የረመዳን ሌሊት ላይ እንደነበረች ምን ሰማው መቼ ነበረች ብለን ስንጠይቅ በዚህ እኮ ነበረች ብለው ሰዎች ይነግሩናል። ትላልቆች የሰሙትን ይነግሩናል። ለምንድን ነው የማይቀሰቅሱን? የትም ሀገር ይሁን ቴክኖሎጂው ሞልቷል በደንብ ነው። ሶሻል ሚዲያ አለ፣ ዋትስአፕ አለ እና ተነሱ በቃ አሁን ለይለቱል ቀድር ነው ደርሷል ማይለን ያ ሰውዬ የሚያየው ሰውዬ ቀስቅሰውን ላንሰማም እንችላለን። ቀስቅሰውን አልነሳም ብለን ሊሆን ይችላል። አላሁ አለም። ግን ብቻ አልሐምዱሊላህ ረመዳንን መጾም ራሱ ትልቅ ኸይር ነገር ነው። በመጨረሻም እንግዲህ በለይለቱል ቀድርን አንድ ሰው ካገኘ በተለያየ ዒባዳ ነው ራሱን ቢዚ ማድረግ ያለበት። በተለይ ተቅዋላህ አላህን መፍራት የሚባለው በሁሉም ላይ ማድረግ እንዳለብን ሁሉ ይህም ያስፈልጋል። ቅድም በረመዳን ላይ የተከሰቱ ክስተቶችን የተወሰነ እንጠቅሳለን ብለን ነበርና ከዋሲላ ብን አስቀም የመጣልን የሆነ አንድ ሐዲስ አለ ከሰይዲ ያስተላለፉልን። እቺን ሐዲስ ኢንሻአላህ ብቻ እንጠቅሳታለን። ምን አሉ? انزلت التوراة لست مضت من رمضان አሉ። ተውራት የወረደው በስድስተኛው ረመዳን ላይ ነው አሉ። ረመዳን 6 ላይ ወረደ አሉ። ኢንጂል የወረደው ደግሞ በ13 ረመዳን 13 ላይ ነው የወረደው አሉ። ወኡንዚለት ዘቡር ደግሞ በ18ኛው ወረደ። ቁርአን ደግሞ በ24ኛው ወረደ ብለው የጠቀሱልን ሁኔታ አለ። እና ደግሞ ሶስቱ ኪታቦች በሙሉ ቁጥር ነው የወረዱት። አንዱ ብቻ ነው በሙሉ ነው። ቁርአን በሙሉ ነው። ኢንጂል በ13 ነው። ተውራት ምንድነው? ዘቡር በ18 ቁርአን በ24 18 እና 6 በሙሉ ነው። አንዱ ብቻ ነው እንዳላችሁት በ13ኛው የወረደው ማለት ነው። ስለዚህ ለዛም ነው ቅድም እንጠቅሰዋለን ብለን የነበረው ማለት ነው። የተለያዩ ነገራቶች በለይለቱል ቀድር የተከሰቱ ከአንድ ጀምሮ ብለው ያሉት ይህንን ሐዲስ ይዘው ነው። በአስረኛው እንጂ አይከሰትም ብለው ያሉት ደግሞ የነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ሌላኛውን ሐዲስ ይዘው ነው። ምን የሚለውን ኢልተሚሱሃ ፊል አሽር አልአዋኺር። እንግዲህ ይሄ የተከሰተው ድሮ ነው፣ በፊት ነው። ይሄንን ንግግር ከተናገሩ በኋላ ግን የሚከሰተው በአስረኛው በመጨረሻው 10 ቀናት እንጂ ጭራሽ አይከሰትም ብለው የተናገሩት ማለት ነው። አላሁ ሱብሓነሁ ወተዓላ እንግዲህ ለይለቱል ቀድርን የምንወፈቅ አላህ ያደርገን። መርሐባ ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን፣ አሁን ደግሞ አስማኡላሂል ሑስና ወደ እናንተ የምናቀርብበት ሰዓታችን ላይ እንገኛለን። ኢንሻአላህ አስማን ሰምተን ተመልሰን የምንመጣ ይሆናል። ባለፈው አልሐሊም የሚለው የአላህን ስም ነበር። ዛሬ ደግሞ አልዓዚም የሚለውን የአላህን ስም የምናይ ይሆናል። ይሄ አልዓዚም የሚለው እንግዲህ ለመድኃኒትነት ሰዎች የሚጠቀሙት ነው። ዑለማዎች ከዚህ ፊትም ተጠቅመውበት ሙጀረብ የሆነ ነው። እንዴት ነው? ምንድን ነው? ምን ያክል ጊዜ ነው የሚለውን ኢንሻአላህ ሰምተነው ተመልሰን የምንመጣ ይሆናል። እስከዛም ድረስ አብራችሁን ቆዩ።